እንደ አውሮፕላን ዓለምን የቀየረ ፈጠራ የለም። ነገር ግን የፈጠራው ታሪክ በመራር ፉክክር የተጠላለፈ ነበር። የራይት ወንድማማቾች በሚሰኙትና ግሌን ከርቲስ በተባለ ደፋር የፈጠራ ሰው መሃል ለዓመታት የዘለቀው ፍትጊያ አደጋና አሳዛኝ ክስተቶችን አስተናግዷል። በስተመጨረሻም የዓለምን ሁነት የቀየረ ፈጠራ ዳብሮ የወጣበት ሆኗል። የ32 ዓመቱ ዊልበር ራይት እና ታናሽ ወንድሙ ኦርቪል ራይት ብስክሌት በመስራትና በመጠገን ሥራ ላይ የተሰማሩ ረጋ ያለ ሕይወት የሚመሩ ወንድማማቾች ነበሩ። ሁለቱ ወንድማማቾች ከድሮንም ጀምሮ በፈጠራ የተካኑ ነበሩ። በሁለቱ ወንድማማቾች መካከል የሚገርም ጥምረት ነበር። ምክንያቱም ታላቅየው ዊልበር የላቀ ምናብ አለው። ኦርቪል ደግሞ ማንኛውንም ነገር መስራት ይችላል ማለት ይቻላል። ስለዚህም አንደኛው ሐሳብ ያመጣል፣ ሌላኛው ያሳካዋል። ለዊልበር ብስክሌት በቂ አይደለም። በሆነ መልኩ ሲታይ የላቀ አእምሮ ብቃት ያላቸው ወይም ጂኒየሶች እንደ ማንኛውም ተራ ሰው ናቸው። ተራ ሰው ነው የሚመስሉት። ልክ እንደ ሌላው ሰው ሁሉ ተራ ችግሮች ናቸው ያሉባቸው። ከሌላው ሰው የሚለያቸው ግን ራዕይ ያላቸው፣ የማይቻል የሚመስልን ነገር ያልማሉ። እናም እንደሚቻል ያምናሉ። የማይቻለውን አሳካዋለሁ ይላሉ። ምን ይታያል? እኔ እንጃ። ባላንስ። ከዚያም በፊት ጥቂት የፈጠራ ሰዎች አውሮፕላንን ከመሬት ማስነሳት ቢችሉም ማንም ግን አየር ላይ ያለ መቆጣጠር የቻለ የለም። ወፎች በረራ ላይ ያሉ ለመታጠፍ ወይም ዘንበል ለማለት ሲፈልጉ የክንፎቻቸውን ጫፍ ያንቀሳቅሳሉ። ማንም ያልተገነዘበውና ዊልበር ብቻ የተረዳው ነገር ነው። አውሮፕላን አየር ላይ ሚዛኑን ጠብቆ እንዲቆይ ያለማቋረጥ ሚዛኑ መዛባት አለበት። ይህ ታላቅ ግኝት ነው። መቆጣጠር የሚቻል የባለሞተር በረራ ሊሳካ የቻለው በዚህ ግኝት አማካኝነት ነው። የዊልበር መላምት ቀላል ነው። የአውሮፕላንን ክንፍ ጠርዝ በበረራ ላይ ያለ መጠምዘዝ ከቻልን አውሮፕላንን መቆጣጠር እንችላለን። ይህም ዊንግ ዋርፒንግ ተሰኘ። ሁሉም ሰው ሳይንስ እንዲያለ እንዲያደረገ ይላል። ሳይንስ ግን ያው ሰው ነው። ሰዎች የሳይንስን ሂደት ተከትለው ይሰራሉ። ምልከታ ያካሂዱና በምልከታው ላይ ተመርኩዘው ያ ነገር እንዴት እንደሚሰራ መላምት ያወጣሉ። ከዚያም ሙከራ በማካሄድ የሙከራውን ውጤት ከመላምታቸው ጋር ያስተያያሉ። ይህ መንገድ ነው እንግዲህ ዓለምን የቀየረው። ወላንዶን ተጠቅሞ ሙከራ ማድረግ አንድ ነገር ነው። ሰውን አየር ላይ አውጥቶ መሞከር ግን በሕይወት እንደመፍረድ ነው። ስለዚህም ንድፉ ፍጹም መሆን አለበት። ለቀጣይ 3 ዓመታት ወንድማማቾቹ ትልቅ ሞተር አልባ መብረሪያ ግላይደር በመስራት ተጠምደው አሳለፉ። ዊልበር የተገነዘበው ነገር አለ። ለሙከራው ነፋሳማ ቦታ ያስፈልጋቸዋል። እናም ደግሞ ቢከሰከሱ አደጋ ለመቀነስ አሸዋማ ቦታ መሆን አለበት። ዊልበር ተርፏል። ወንድማማቾቹ በዚህ ፈጠራ ቀዳሚ ለመሆን ዲዛይናቸውን ማሻሻል አለባቸው። እናም ደግሞ ሌሎችም ይህን ሕልም ለማሳካት እየተረባረቡ ስለሆነ መፍጠን ይገባቸዋል። 800 ኪሎ ሜትሮች ርቀት ላይ ደግሞ አንድ እጅግ ተግባቢ የላቀ ፈጠራ ብቃት ያለው ሰው በቅርቡ ሥራ ላይ የዋሉትን የውስጣዊ ተቀጣጣይ ሞተሮች ብቃት ለማሻሻል እየተጋ ነው። ይህ ሰው ግሌን ከርቲስ ይሰኛል። የሞተር ብስክሌት ንድፍ ያወጣል፣ ይሠራል። ግሌን ከርቲስ ልክ እንደ ራይት ወንድማማቾች የብስክሌት መስሪያና መጠገኛ ሱቅ አለው። ስለ ሞተር ያለው ዕውቀት የጠለቀ ነው። ያለ ጥርጥር በወቅቱ በአገሪቱ ካሉ የላቀ ብቃት ካላቸው ሞተር ሰሪዎች አንዱ ነው። ከጎርጎሮሳውያኑ 1901 አንስቶ በሚሠራቸው ከፍተኛ ጉልበትና ብቃት ያላቸው ሞተር ብስክሌቶቹ ዝናውን አይንቷል። የሞተሮቹን ንድፍ የሚያወጣው፣ ሞተሮቹን የሚሠራው ራሱ ነው። በሞተር ብስክሌቶቹ ተወዳድሮ አሸንፏል። ሪከርዶች ሰባብሯል። እናም የዚህ ልብ አንጠልጣይ ነገሮች የሚጥሙት ወጣት ሕይወት ወደ መለወጡ ነው። በጎርጎሮሳውያኑ 1903 ካቲ ሃውስ ኖርዝ ካሮላይና ወንድማማቾቹ $1,000 አውጥተው አሻሽለው የሠሯትን አውሮፕላን ለመሞከር ወደ ባህር ዳርቻው ተመልሰው መጡ። የአውሮፕላኗ የመቆጣጠሪያ ሥርዓት ማሻሻያ ተደርጎለታል። እናም ደግሞ ባለ 4 ሲሊንደር 12 የፈረስ ጉልበት ያለው ሞተርም ተገጥሞላታል። በጎርጎሮሳውያኑ ታኅሳስ 17 ቀን 1903 የራይት ወንድማማቾች የማይቻል የተባለውን አሳኩ። በሰው ልጅ ታሪክ የመጀመሪያውን ባለ ሞተር የሚቆጣጠሩት በረራን ማካሄድ ቻሉ። ዊልበር በዚያኑ ቀን ባካሄደው 4ኛው በረራው ሪከርድ ሆኖ የተመዘገበ 259 ሜትር በሮ ማረፍ ቻለ። እናም ለ59 ሰከንዶች ያክል አየር ላይ ቆየ። የራይት ወንድማማቾች ሞተር አልባ በራሪ መሳሪያ በመስራት የመጀመሪያ አይደሉም። የእነርሱ ትልቁ ሥራ ነገሮችን ማቀናጀታቸው ነው።
በራሪው ላይ ሞተር አክለዋል። እናም ደግሞ እንዳይከሰከስ የሚረዳ የመቆጣጠሪያ ስርዓት አካተዋል። ይህንን ሁሉ አቀናጅተው የተሳካ በረራ ማካሄዳቸው ነው ትልቁ ነገር። ወንድማማቾቹ ከባህር ዳርቻው ታሪክ ሰርተውን የተመለሱት ግኝታችንን ሰዎች ካወቁ እንሰረቃለን ብለው ሰግተዋል። ስለዚህም ግኝታቸውን ደብቀው በፍጥነት የፈጠራ ባለቤትነት መብት ለማግኘት ፈልገዋል። ወንድማማቾቹ የፈጠራ ባለቤትነት መብት ለማግኘት ማመልከቻ አስገቡ። ማመልከቻው ክንፍን በማጠፍ በረራን የመቆጣጠር ስልት የእነርሱ መሆኑን የሚገልጽ ብቻ ሳይሆን ሌሎች ሰዎች ክንፍ ላይ የትኛውንም ነገር በማድረግ አውሮፕላንን የሚቆጣጠር ስርዓት እንዳይፈጥሩ ይከለክላል። ይህ ማለት ቢል ጌትስ በፐርሰናል ኮምፒውተር ላይ ለሚሰሩ ሶፍትዌሮች ሁሉ የፈጠራ ባለቤትነት መብት ጥበቃ አገኘ እንደማለት ነው። አሁን ይህ አይቻልም፣ ያኔ ግን ይቻላል። የወንድማማቾቹ የስኬታማ በረራ ወሬ ግን ቀስ በቀስ መዳረስ ጀመረ። እናም ብዙም ሳይቆይ ሌሎች በመስኩ እየሰሩ ያሉትም ይነቃቁ ያዙ። ግሌን ከርቲስ የሠራሁትን የተሻለ ሞተር ልስጣችሁና ፈጠራችሁን አሻሽሉ ሲል ደብዳቤ ጻፈላቸው። ደብዳቤው ደርሷቸው ሳምንትም ሳይቆይ ያስገቡት የፈጠራ ባለቤትነት መብት ማመልከቻ ተቀባይነት አገኘ። ወንድማማቾቹ የተቀዳጁት የፈጠራ ባለቤትነት መብት ጥበቃ የተፎካካሪዎቻቸውን አውሮፕላን የመስራት መብት እጅጉን የሚጋፋ ነው። ጥሩ ሞተር ቢያስፈልጋቸውም ወንድማማቾቹ የከርቲስን ጥያቄ ውድቅ አደረጉት። በዚህም ተባባሪያቸው ሊሆን የሚችለውን አደገኛ ተፎካካሪያቸው አደረጉት። በጎርጎሮሳውያኑ ኅዳር 1903 ዊልበር ራይት አካልና ሕይወቱን አደጋ ላይ ጥሎ የመጀመሪያውን የተሳካ ባለሞተር የሚቆጣጠሩት የአየር በረራ ማካሄድ ቻለ። ይህም ወንድማማቾቹን በአየር በረራ ታሪክ ላይ ስማቸውን ተከለው። ለፈጠራቸው የፈጠራ ባለቤትነት መብት ጥበቃ ቢያገኙም ፉክክሩ ግን እየበረታባቸው ነው። ከተፎካካሪዎቻቸው አንዱ ደግሞ በሞተር ብስክሌት ስሪቱና በደፋር ሞተር ብስክሌተኝነቱ የሚታወቀው ግሌን ከርቲስ ነው። ስመጥሩ የፈጠራ ሰው አሌክሳንደር ግራሃም ቤል ከወንድማማቾቹ ፈጠራ የተለየ አውሮፕላን ለመስራት የሚረዳ የመሐንዲሶችና የፈጠራ ሰዎች ስብስብ መስርቷል። የግሌን ከርቲስ ሞተር ለዚህ ጉዳይ ቁልፍ እንደሆነ ስለተረዳ ደግሞ ከርቲስ ቡድኑን እንዲቀላቀል ጥሪ ያቀረበለት። ከርቲስ ቡድኑን ተቀላቀለ። የወንድማማቾቹ የፈጠራ መብት ጥበቃ ምንም ስለማያፈናፍን እነ ከርቲስ ፍጹም አዲስ ስልት መፍጠር አለባቸው። ከርቲስ ከክንፍ ጫፍ ማጠፍ የተለየ ሌላ የአውሮፕላን ሚዛን መጠበቂያ ስልት አሰበ። ኤሌሮን፣ በፈረንሳይኛ አነስተኛ ክንፍ ማለት ነው። ኤሌሮን የአውሮፕላን ክንፍ ላይ የሚገጠም አነስተኛ ታጣፊ ነገር ነው። እነዚህን ነገሮች ወደ ላይና ወደ ታች በማንቀሳቀስ የአውሮፕላንን ሚዛን መጠበቅ ይቻላል። አሁን ድረስ ጥቅም ላይ የሚውል ቴክኖሎጂ ነው። ከርቲስና ቡድኑ ኤሌሮን የተገጠመለት አውሮፕላን ሰሩ። እናም የከርቲስ ስሪት የሆነ ከፍተኛ ጉልበት ያለው ባለ 40 የፈረስ ጉልበት ሞተር ተገጠመለት። አውሮፕላኑ ጁን በግ የሚል ስም ተሰጠው። ከደፋሩ ከርቲስ ውጪ ማን ሊያበረው ይችላል? አሁን እንግዲህ ብዙ የተለፋበት የአውሮፕላን ከወንድማማቾቹ አውሮፕላን የተሻለ መሆን አለመሆኑ ሊታይ ነው። በዚህ መሃል የተሻለ አውሮፕላን ሰርቶ ያበረረ የሚሸለምበት ውድድር ይፋ ሆነ። ይህ ውድድር በበረራ ላይ ፍላጎት ያላቸው ሁሉ ተሰባስበው አውሮፕላን ሲበር የሚያዩበትን ትልቅ አጋጣሚ የሚፈጠር ነው። ወንድማማቾቹ በውድድሩ እንዲካፈሉ ጥሪ ቀረበላቸው። እነርሱ ግን ፈጠራችንን ለመስረቅ የተሸረበ ሴራ ነው በሚል ጥሪውን ሳይቀበሉ ቀሩ። ስለዚህም ከርቲስ በውድድሩ ላይ ብቻውን ሊበር ነው። በውድድሩ ዕለት ዋዜማ ከርቲስ አውሮፕላኗን ለመጨረሻ ጊዜ ሙከራ ሊያበራት ተነሳ። በውድድሩ ዋዜማ ለውድድሩ የተሰራቸው አውሮፕላን አብራሪዋን ከርቲስን ይዛ ተከሰከሰች። በሚገርም ሁኔታ ከርቲስ ከጥቂት መጫጫሮች በቀር ምንም ሳይሆን ካደጋው ተረፈ። አውሮፕላኗ ተሰባብራለች። ቢሆንም ግን አብራሪዋ ዛሬውኑ ተጠግና ነገ መብረር ይፈልጋል። ስለዚህም ቡድኑ አውሮፕላኗን ጠግኖ ለማድረስ ባለ በሌለ ጉልበቱ ይተጋ ጀመር። በአዲስ ፈጠራ ስኬት ለመቀዳጀት አደጋን መጋፈጥ ያስፈልጋል። ታላቅ ስኬት ለመቀዳጀት የሚፈልግ ታላቅ ውድቀት ለመጋፈጥ ዝግጁ መሆን አለበት። በጎርጎሮሳውያኑ ሐምሌ 4 ቀን 1908 ስቶኒ ብሩክ ፋርም ኒውዮርክ ማለዳ ላይ አውሮፕላኗ ተጠግና ዝግጁ ሆናለች። እናም ግሌን ከርቲስ ከአንድ ቀን በፊት በተከሰከሰች አውሮፕላን ሕዝብ ፊት በመብረር የሙያ ሕይወቱን ታላቅ አደጋ ሊጋፈጥ ነው። ከርቲስ 1.6 ኪሎ ሜትር በረረ። ለ1 ደቂቃ ከ40 ሰከንድ አየር ላይ መቆየት ቻለ። ትዕይንቱ ለታዳሚው ምን ያህል እንደነበረ መገመት ይከብዳል። ሰዎች ይጮኹ፣ ያለቅሱ ነበር።
ምክንያቱም የማይቻል የተባለው ነገር አይናቸው ስር ሲሳካ ማየት ችለዋል። የከርቲስ የአየር በረራ ስኬት ወሬ እንደ ሰደድ እሳት ተዛመተ። ከወንድማማቾቹ ስኬት ይልቅ ይህ የከርቲስ ስኬት አቪዬሽንን በከፍተኛ ሁኔታ አስተዋወቀው። ወንድማማቾቹ ዜናውን ሲሰሙ በሸቁ። በጀመሩት መስክ የተበለጡት ወንድማማቾች በሌላ መንገድ መጡ። በጎርጎርሳውያኑ መስከረም 1908 የአውሮፕላናቸውን ብቃት በማስመስከር የአሜሪካ ጦር ኃይል ያወጣውን $25,000 ጨረታ ለማሸነፍ አቅደዋል። እናም የተሳካ በረራ አድርጎ ለማሳየት ኦርቪል ላይ የነበረው ጥረት ከባድ ነበር። ኦርቪል በአንድ ሳምንት ጊዜ ውስጥ የተለያዩ የተሳኩ በረራዎችን አድርጎ አሳየ። እናም በጎርጎርሳውያኑ መስከረም 9 1908 ኦርቪል ለ62 ደቂቃዎች ያለማቋረጥ በመብረር ሪከርድ ሰበረ። ዋና ተቀናቃኛቸው ግሌን ከርቲስ ይህን ስኬት ተመልክቷል። የዛሬ 4 ዓመት የነበራቸውን ሞተር ነው አሁን የሚጠቀሙት። ሞተር ብስክሌት እንኳ ከዚህ ፈጥናል ይላል ከርቲስ። ከርቲስ ትዕይንቱን እንዲታደም የጋበዘው ሌተናንት ቶማስ ሰልፍሬጅ ነው። ቶም ሰልፍሬጅ እያቆጠቆጠ ስላለው አቪዬሽን ጠለቅ ያለ ዕውቀት ያለው የአሜሪካ ጦር ኃይል ከፍተኛ መኮንን ነው። አውሮፕላኖች ለጦር ኃይሉ ያስፈልጉ እንደሁ ገምግሙ መፍረድ የሚችል ሰው ነው። ለኦርቪል ኮንትራቱን ለማሸነፍ ያለው ብቸኛ አማራጭ ቶም ሰልፍሬጅን ማሳመን ነው። ስለዚህም 12 የተሳኩ ሙከራዎች ያደረገው ኦርቪል ቶምን ከጎኑ አድርጎ ሊበር ተነሳ። የአሜሪካ ጦር ኃይል ከፍተኛ መኮንንን ለመመሰጥ የታሰበው በረራ በአደጋ ተደመደመ። ኦርቪል ከፍተኛ አደጋ ደርሶበት ሲተርፍ ሌተናንት ቶም ሰልፍሬጅ ሞተ። ሰልፍሬጅ በአውሮፕላን መከስከስ ሳቢያ የሞተ የመጀመሪያው ሰው ነው። በአውሮፕላኗ ሽክርክሪት መሰንጠቅ ሳቢያ አውሮፕላኗ ተከሰከሰች። ኦርቪል እግሩና ጎድኖቹ ተሰብረው ቢተርፉም በአደጋው ሳቢያ ዕድሜ ልኩን በሕመም ሲሰቃይ ነው የኖረው። ሰልፍሬጅ ደግሞ ሞተ። አሳዛኝ አደጋ። ወንድማማቾቹ የአሜሪካ ጦር ኃይል ጨረታን ለማሸነፍ ያደረጉት ጥረት በአደጋ ተደመደመ። የአደጋው ዜና በመላ ሀገሪቱ ተሰማ። ኦርቪል ከጉዳቱ እስኪያገግም ለወራት ከበረራ ተገሎ ቢቆይም ይህ ክስተት ስማቸውን እንዲያጎድፉ አይፈቅድም። በጎርጎርሳውያኑ 1909 በኒውዮርክ ታላቅ ፌስቲቫል ተዘጋጀ። ፌስቲቫሉ የበረራ ትዕይንትም ነበረበት። ዊልበር ተመላልሶ እየበረረ አውሮፕላን አይቶ የማያውቀውን ሕዝብ አስደመመ። በወቅቱ ከሕዝቡ 90% ያክሉ አውሮፕላን የሚባል ነገር አይቶ አያውቅም። ስለዚህም ለዊልበር ይህ ታላቅ ቀን ነው። ትዕይንቱን ከታደሙት መካከል ግሌን ከርቲስ ይገኝበታል። ጅማሯችን ተመሳሳይ ነው። ሁለታችንም ከብስክሌትን የተነሳ ነው። ብንተባበር ነው የሚሻለን አለ ከርቲስ። ዊልበር ፍቃደኛ አልሆነም። ተፎካካሪነታቸው ወደ ባላንጣነት ሊሸጋገር ነው። ወንድማማቾቹ ከርቲስ ላይ ክስ መሰረቱ። ከርቲስ የፈጠራ ባለቤትነት መብታችንን ስለተጋፋ እያመረተ ከሚሸጣቸው አውሮፕላኖች ላይ ትልቅ ድርሻ ይገባናል ይላል ክሱ። የመሰረቱት ክስ የአሜሪካንን አቪዬሽን እጅጉን ጎዳው። በክሱ ሳቢያ በመስኩ የላቀ ክህሎት ያላቸው እነዚህ 3 ሰዎች ከፈጠራ ሥራቸው እንዲርቁ ተገደዱ። በፍርድ ቤቱ ክርክር ሳቢያ ለፈጠራ ይውል የነበረ ጊዜ፣ ጉልበትና ሀብታቸው ባከነ። ከርቲስ ሊሸነፍ ሲል ግን ሁሉን መለወጥ የሚችል አንድ ሰው ሊጎበኘው መጣ። ሄንሪ ፎርድ። የራይት ወንድማማቾች ከርቲስን ከሰውታል። አንድ ከሰዓት በኋላ ግን ስመጥሩ የአሜሪካ መኪና አምራች ሄንሪ ፎርድ በክሱ ሳቢያ ሊከስር ጫፍ የደረሰው ግሌን ከርቲስን ሊጎበኘው መጣ። ፎርድም ራሱ ቢሆን የመኪና የፈጠራ መብት የኔ ነው ካለ አንድ ተቀናቃኙ ጋር ለ8 ዓመታት የዘለቀ የፍርድ ቤት ክርክር አስተናግዷል። ፎርድ በመጨረሻ ያሸነፈ ቢሆንም በክሱ ሳቢያ የሀገሪቱ የአውቶሞቢል ኢንዱስትሪ ባለበት እንዲቆም ተገዷል። በዚህ ወቅት ፎርድ የተሳካለት የመኪና አምራች ሆኗል። ፎርድ ከርቲስን በፍርድ ቤት ክርክሩ ሊረዳው ይፈልጋል። ምክንያቱም እኔም አውሮፕላን ማምረት እፈልጋለሁ ያለው ፎርድ ጠበቆቹ በፍርድ ቤት ክርክሩ እንደሚረዱት ነግሮት ወጣ። በእርግጥም ፎርድ ለከርቲስ በፍርድ ቤት ክርክሩ ላይ ሊከተል ስለሚገባው ስልት ሹክ ብሎታል። የፈጠራ ባለቤትነት መብቴ ተደፍሯል ብሎ የሚከስሰው መብቴ ተደፍሯል ያለበትን ጉዳይ ነጥሎ ክስ ማቅረብ አለበት። ታዲያ ተከሳሹ ምርቱ ላይ አነስተኛ ለውጥ ካደረገ ከሳሹም እንደገና አዲስ ክስ እንዲመሰረት ይገደዳል። ብትሸነፍም በዚህ መልክ መቀጠል ነው። ክሱ ለዘላለሙ ይቀጥላል። ከርቲስ ፎርድ የነገረውን ስልት ተጠቀመ። በዚህም የቀረበበትን ክስ ከሳሾቹን መጉጃ ያደረገው። ትንሽ ለውጥ የተደረገባቸው የተለያዩ ምርቶችን ማውጣት ጀመረ። በዚህም ሳቢያ ከርቲስ አሁን ላይ በተለያዩ የአቪዬሽን ዘርፎች ትልቅ ቦታ የሚሰጣቸውን ፈጠራዎች እንዲያመርት ሆኗል።
ከርቲስ አዲስ ምርት ባወጣ ቁጥር አዲስ ክስ በማርቀቅ የተጠመዱት ወንድማማቾቹ በሂደቱ ሀብታቸውን ፈጁ። ትኩረታቸው ሁሉ ክሱ ላይ ሆነና ከፈጠራ ራቁ። በፍርድ ቤቱ ሰጣ ገባ ሳቢያ የዊልበር ጤንነት ክፉኛ ታወከ። በጎርጎሮሳውያኑ ሚያዝያ 1912 ዊልበር በታይፎይድ ፌቨር ተያዘ። እናም በ45 ዓመቱ ሞተ። ዊልበር ለ2 ዓመታት ያህል ያለማቋረጥ በፍርድ ቤት ክርክር ተጠምዶ ኖረ። ይህም ቢዝነሳቸውን ጎዳው፣ የዊልበርንም ጤና አቃውሶ ለሞት ዳረገው። ኦርቪል ለወንድሜ ሞት ተጠያቂ ግሌን ከርቲስ ነው ባይ ነው። የወንድሙ ሞት ክፉኛ የጎዳው ኦርቪል በስተመጨረሻ የሚፈልገውን አገኘ። በጎርጎሮሳውያኑ ጥር 13 1914 የአሜሪካ ይግባኝ ሰሚ ፍርድ ቤት የአውሮፕላን የፈጠራ ባለቤትነት መብት የራይት ወንድማማቾች ነው ሲል በየነ። ስለዚህም ኦርቪል በአሜሪካ ከሚመረቱ ከእያንዳንዱ አውሮፕላን ላይ ተፎካካሪዎቹን 20% የባለቤትነት መብት ክፍያ ማስከፈል ይችላል። ይህ ለኦርቪል ትልቅ ድል ነው። እናም ደግሞ ወንድሜ ያለ ዕድሜው እንዲቀጭ ምክንያት ሆኗል ያለው ከርቲስ ፈጠራቸውን ተጠቅሞ እንዳይሰራ ከለከለው። አሁን ከርቲስ ምንም አይነት አውሮፕላን ሰርቶ መሸጥ አይችልም። ወንድማማቾቹ ከርቲስን 2 ጊዜ አክስረውታል። የከርቲስ አውሮፕላኖች ምርጥ ናቸው። አሁን ድረስ ጥቅም ላይ የሚውሉ የተለያዩ ቴክኖሎጂዎችን የያዙ ናቸው። ቢሆንም ግን አውሮፕላኖቹን ሰርቶ እንዳይሸጥ ኦርቪል ፈቃድ ነፈገው። ከርቲስ አስቸጋሪ ሁኔታ ውስጥ ገብቶ ባለበት በጎርጎሮሳውያኑ ሐምሌ 1914 አንደኛው የዓለም ጦርነት ፈነዳ። ጦርነቱ እስከዚያን ጊዜ ድረስ ዓለም አይታው የማታውቀው አስከፊ ጦርነት ሆነ። እናም ደግሞ በመሬት ብቻ ሳይሆን በሰማይም ተቀጣጠለ። ከጎርጎሮሳውያኑ 1914 እስከ 1918 ጀርመን 50,000 አውሮፕላኖች ሰራች። በአሜሪካ ግን በራይት ወንድማማቾች የፈጠራ ባለቤትነት መብት ጥበቃ ሳቢያ የአቪዬሽን ኢንዱስትሪው እድገት ተገቶ ቆመ። ስለዚህም የአሜሪካ ስሪት አውሮፕላኖች ብቃት ከጀርመኖቹ ያነሰ ሆነ። ወንድማማቾቹ ከመጀመሪያ አውሮፕላናቸው በኋላ የተለያዩ ሞዴሎች ቢሰሩም ያን ያህልም ትልቅ መሻሻል የታየባቸው አልነበሩም። የአውሮፕላኖቻቸው ቴክኖሎጂ ኋላ ቀር ነበሩ። አሜሪካ ጦርነቱን በጎርጎሮሳውያኑ 1917 ስትቀላቀል የአሜሪካ መንግሥት በጉዳዩ ላይ ጣልቃ ለመግባት ተገደደ። እናም የአውሮፕላን የፈጠራ ባለቤትነት መብት ላይ አዲስ ብይን ሰጠ። የጦርነቱ ዝግጅት መስዋዕትነትን ይጠይቃል። በመሆኑም ከእንግዲህ የእያንዳንዳችሁ ኩባንያ አሜሪካ ውስጥ ከሚመረቱ አውሮፕላኖች የ1% የፈጠራ ባለቤትነት ድርሻ እንዲኖረው ተወስኗል። የአሜሪካ መንግሥት የራይት ወንድማማቾች የፈጠራ መብታቸውን ከርቲስን ጨምሮ ከሌሎች አምራቾች ጋር እንዲጋሩ ተወሰነ። ከእንግዲህ ከርቲስ አውሮፕላኖችን ሰርቶ እንዳይሸጥ የሚከለክለው የለም። በቀደሙት ዘመናት ፈጠራዎቹ ሀብት ያፍስባቸው ገባ። 7,000 ያክል አዲስ የሠራቸውን ጄኔ ተዋጊ አውሮፕላኖች ሸጠ። ወዲያው ከርቲስ የአሜሪካ ዋነኛው አውሮፕላን አምራች ሆነ። ከጦርነቱ በኋላም ከርቲስ በስኬት ላይ ስኬት ደረበ። በጎርጎሮሳውያኑ 1920 $32 ሚሊዮን አተረፈ። ይህም በአሁኑ ዘመን የዶላር ምንዛሬ $300 ሚሊዮን ያህላል። አውሮፕላንን የራይት ወንድማማቾች ፈጥረውት ይሆናል። ወደ ኢንዱስትሪ የቀየረው ግን ግሌን ከርቲስ ነው። ለኦልቨር የሙያ ሕይወቱ አከተመ። ከእንግዲህ ዕጣው ከአቪዬሽን ዓለም ርቆ እመርታውን ከዳር መከታተል ብቻ ነው። ከዚያን ጊዜ በፊት ተሰርቶ በማይታወቅ ነገር ዙሪያ በራይት ወንድማማቾችና በግሌን ከርቲስ መካከል ተካሂዶ የነበረው ፉክክርና ፍትጊያ አሳዛኝም አስገራሚም ክስተቶች የታዩበት ነበር። በጉዳዩ ዙሪያ አንድ ምጸትም አለ። ኦልቬርና ከርቲስ ከሞቱ ከረጅም ጊዜ በኋላ ተቀናቃኞቹ የራይትና የከርቲስ ኩባንያዎች ተዋህደው ከርቲስ ራይት ኩባንያ ሆኑ። ከርቲስ ራይት አሁን ላይ የአቪዬሽን ቁሶችን የሚያመርት ትልቅ ኩባንያ ሆኗል።